እጅግ በጣም የሚያስገርም ነገር እነግራችኋለሁ። እጅግ በጣም በሚያስገርም ሁኔታ እንግዲህ ሄርሜላ ዳኒና በተለይ ደስታ የሚባለው ሰው እንግዲህ በአንድ ላይ ሆኖ የተነሱ ፎቶዎች አንድ መረጃ ወጥቷል። በአንድ ላይ እንግዲህ አብሮ እየሰሩ እንደሆነና ነሩታና አብርሃምን ሆን ብሎ ለመጉዳት እንደመጡ እያንዳንዱ ነገር እንግዲህ እየደረሰን ይገኛል። ምንድነው የተፈጠረ? እያንዳንዱን ነገር እንግዲህ በዚህ መረጃ እነግራችኋለሁ። ሶ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ብዙ አነጋጋሪ ነገሮች ተፈጥረዋል። በተለይ እንግዲህ አብርሃምና ሩታ እጅግ በጣም ብዙ ነገር ውስጥ ገብቶ ወጥቷል። በስተመጨረሻ እንግዲህ አንዳንድ ነገሮችም እየወጡ ይገኛሉ። በተለይ ዳኒ እንግዲህ ወደ እነሱ ህይወት መመለሱ ደግሞ ብዙዎቻችንን አስቆጥቷል። እንግዲህ ዳኒ ምንድን ነው ይዞ የመጣ ብላችሁ ከጠየቃችሁኝ እጅግ በጣም በሚገርም ሁኔታ ከሄርሜላ ጋራ ግንኙነት እንደነበረው መረጃ እየደረሰን ይገኛል። እንግዲህ ከሄርሜላ ጋራ ግንኙነት ብቻ አይደለም፣ እጅግ በጣም በሚገርም ሁኔታ በጣም ብዙ ያሰቡት ነገሮች እንዳሉና እያንዳንዱን ነገር እንግዲህ ጽፎ እንደ ፕላን እየተከተሉ እያንዳንዱን ነገሮች ማለት ይቻላል ሄርሜላ ዳኒም በራሱ በኩል ሩታ ላይም እንግዲህ በጣም ብዙ ነገሮችን እንዳቀዱ እጅግ በጣም ብዙ ሴራዎችን እያሴሩ እንደሆነ እንግዲህ ነገሮች ግልጥ ብሎ እየታዩ ይገኛሉ ማለት ነው። በባለፈው ቪዲዮም እንግዲህ ይህንኑ የሚገልጽ ነገርም ሲባነንባቸው ታይቷል። በተለይ እንግዲህ ከሄርሜላ ጋራ እጅግ በጣም ብዙ ነገሮችን ለማድረግ እንዳቀደና ወደ ዱባይም አብሮ ለመብረር እንደወሰኑ አንድ መረጃ እንግዲህ ሲያደርሱ ነበረ። በተለይ እንግዲህ ዳኒና ሄርሜላ እንግዲህ እጅግ በጣም ይተዋወቃሉ። በጣም በሚገርማችሁ ሁኔታ እጅግ በጣም ብዙ ነገሮችን አብሮ አሳልፏል። ከዳኒ ጋራ እንግዲህ ሄርሜላ ብዙ ቪዲዮዎችን ሰርታለች። መስራት ብቻ አይደለም እጅግ በጣም በሚገርም ሁኔታ እንግዲህ ብዙ ፎቶዎችም ጭምር አብሮት ሲነሱ የነበረ ፎቶዎች ሁላ ነበረ። እንግዲህ እሱ ብቻ አይደለም። በጣም የሚገርማችሁ ነገር ደስታ የሚባለው ሰውዬ ደግሞ እንግዲህ በተለይ ሩታን አፈቅራለሁ፣ ወዳታለሁ፣ ከሷ ጋር መኖር አለብኝ ብሎ በጣም ብዙ ነገሮችን ሲፈጥር ነበረ። በስተመጨረሻ እንግዲህ ወደ ውጭ ሀገር ለመሄድም እንደወሰነም ጭምር በትላንትናው ዕለት ስናይ ነበረ። እንግዲህ ከደስታ ጋራም ግንኙነት እንዳላቸው በተለይ ደስታ ሄርሜላና ዳኒ እንግዲህ እጅግ በጣም የጠበቀ ወዳጅ እንደሆኑም ጭምር እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ይህ ሆን ተብሎ እንግዲህ ታስቦበት እየተደረገ ያለ ነገር ነው። ምክንያቱም እንግዲህ ያው እንደምታውቁት ሩታና አብርሃም አንድ ላይ እንዳይሆኑ በጣም ብዙ ሴራዎችን እያሴሩ ያሉት እነሱ ራሳቸው እንደሆነ መረጃው እየደረሰን ይገኛል ማለት ነው። ይህንን ጉዳይ እንግዲህ አብርሃም በፍጹም አያውቅም። አብርሃም እስከዛሬ ድረስ እንግዲህ የሚፈጠሩትን ነገሮችን በተደጋጋሚ ሲከታተል ነበረ። እስካሁን ድረስ ማንም ሰው ይህንን ጉዳይ ለሱ ምንም ሹክ አላለም። ነገር ግን አብርሃም እስከዛሬ ድረስ የሚጠራጠረውን ነገሮችን በተደጋጋሚ እያጣራ ነበረ። በተለይ ስለ ዳኒ ለምንድን ነው በዚህ ሰዓት የመጣ? ለምንድን ነው ወደ ህይወቴ እየገባው? ለምንድን ነው በዚህ ደረጃስ እኔን የሚፈታተነው ብሎ በተደጋጋሚ እንግዲህ ስለሱ ጉዳይ ለማጣራት እየሞከረ ነበረ። በስተመጨረሻ እንግዲህ ከሱ ጋር ያለውን ግንኙነትም እጅግ በጣም በሚገርም ሁኔታ ወደ ጸብ ወስዶታል ማለት ነው። ምክንያቱ ደግሞ እንግዲህ ዳኒ በፊቱም ጀምሮ ያው የአብርሃም ጠላት እንደሆነ ሁላችንም የምናውቀው ጉዳይ ነው። ከዚህ በፊትም እንግዲህ እጅግ በጣም ብዙ ነገሮችን እንዳደረገውና ህይወቱን እንዳመሰቃቀለ በደንብ አድርጎ ሲናገር ነበረ። በስተመጨረሻ እንግዲህ ታርቆ ወደ ዱባይ ከሄዱ በኋላ በተለይ ለአብርሃም ሚዜም ሆኖ ነበረ። ያንን ሁሉ ነገር ካደረገ በኋላ ግን በጭራሽ ወደ ህይወቴ መጥቶ ድጋሚ ይረብሸኛል ብሎ እንግዲህ አላሰብም ነበረ። እንግዲህ ዳኒ ደግሞ ይዞ የመጣ ከምታስቡ በላይ እጅግ በጣም ትልቅ ሴራ ነው። ይሄ ሴራ እንግዲህ በጣም በሚገርም ሁኔታ አብርሃምን ለመጣል እየተጠቀመ ይገኛል። ምክንያቱ ደግሞ እንግዲህ ሩታን በደንብ አድርጎ እሷን በደንብ ከቀረባት በኋላ ነገሮችን ካስተካከለ በኋላ አብርሃምን ለመጣል ከፍተኛ ጥረት እንደሚያደርግ ነው እንግዲህ በደንብ ሲናገር የነበረው። እንግዲህ ያው ከአብርሃም ጋራ ብቻ ሳይሆን እንግዲህ ከሩታ ጋራም ያለውን ግንኙነት ያቋርጣል። ነገሮችን በሙሉ ወደ አላስፈላጊ ነገር እንደሚወስደውም እንግዲህ ዳኒ
በዚህ ሐሳቡ ማወቅ ተችሏል ማለት ነው። እንግዲህ በሌላ በኩል ደግሞ ከሄርሜላ ጋራ እጅግ በጣም የጠበቀ ግንኙነት እንዳላቸውና ኢቭን በጣም ብዙ ነገሮችን አብሮ ሲያደርጉ እንደነበረ በአንድ ላይም ሆኖ እያንዳንዱን ነገር አቅዶ አብርሃምን እንግዲህ በተለይ ሄርሜላ በራሷ በኩል አብርሃምን ለመጣል እሱ ደግሞ በዚህ በኩል ያው ሩታን በጣም ቀርቧት እንግዲህ ሩታን ለመጣል እየሞከሩ ይገኛሉ ማለት ነው። ይህንን ጉዳይ ሆን ብሎ ራሳቸው ተከፋፍሎ እየሰሩት ይገኛሉ። በተለይ እንግዲህ ያው ዳኒን የምናውቀው ከሩታ ጋር ያለው የነበረው ከዚህ በፊትም የተሳሳተ አይነት ግንኙነቶችን በማድረግና ወይም ደግሞ እጅግ በጣም ይቀርባትና ሌላ አጀንዳ ይፈጥራል። እሱ ብቻ አይደለም እንግዲህ ያው እንደምታውቁት ደግሞ አብርሃምን እንግዲህ ያው የምታጠምደው በተለይ ሄርሜላ ናት። ሄርሜላ በተለያየ ምክንያት መታ አብርሃምን እያወዛገበች በስተመጨረሻ ከሩታ ጋር ያለውን ግንኙነትን እስከ መጨረሻ ድረስ እንዲያቋርጥ ታደርጋለች ማለት ነው። ይህንን አቅዶ እየተንቀሳቀሱ እንደሆነ መረጃዎች እየደረሱን ይገኛሉ። እንግዲህ በዚህ ጉዳይ ላይ ሩታም እስከዛሬ ድረስ ምንም ነገር መናገር አልፈለገችም። ነገር ግን እስከዛሬ ድረስ በጭራሽ በዚህ ደረጃ ዳኒ ተመልሶ ይመጣል ብላ አንድም ቀን ስታስብ ወይም ደግሞ አስባም እንደማታውቅ ስትናገር ነበረ። በተለይ እንግዲህ ዳኒ አሁን በጣም ሩታን የሚያጠምድበት ወጥመድ እየፈለገ በቻለው መጠን እንግዲህ ሩታንም እየቀረባት እያንዳንዱ ነገሮችን እግሯ ስር እየሮጠ እንግዲህ ያጠፋችውን ነገርም ካለ ወይም ደግሞ አንድ የተሳሳተችው ነገር ካለ እሱን ይዞ እንደምንም ብሎ ሩታን ጠምዝዞ እንግዲህ ወደ ራሱ እጅ ማስገባት ነው የሚፈልገው። ያንን ነገር ደግሞ በተደጋጋሚ እየሞከረ ይገኛል። እንግዲህ ሩታ መጠንቀቅ ይኖርባታል ብዬ ነው የማስበው። ከዚህ በፊትም ያደረጋትን ነገሮችን መርሳት የለባትም። ነገር ግን አብርሃም እስከ ዛሬ ድረስ ነክቷል። ያው በተለይ እንግዲህ ያው እንደምታውቁት ከአብርሃም ጋር ምንም አይነት ወዳጅ አልነበሩም። እስከ ዛሬ ድረስ ሲጣሉበት የነበረ ጉዳይ እጅግ በጣም ከባድ ነገሮች ነበሩ። በተለይ እንግዲህ ያው ጽጌም ስለጠፋችና ወደዚህ ጉዳይ ላይ መሳተፍ ስላልፈለገች ነገሩ እንዲወሳሰብ ያደርጋል ብዬ ነው የማስበው። ያው ዳኒም ማንም ሰው አይዘውም፣ በራሱ መንገድ ይጓዛል። እያንዳንዱን ነገሮችም እንግዲህ በራሱ መንገድ ከተጓዘ ወይም ደግሞ ካደረገ በተለይ አብርሃምን ሊበቀለው ይችላል ብዬ ነው የማስበው። እንግዲህ እያንዳንዱን ነገሮችን ተከታትለናል። በተለይ እንግዲህ ያው አብርሃም ወደ ሩታ መመለስ ይፈልጋል። ነገር ግን እስከዛሬ ድረስ መወሰን ያቃተው ነገሮች አሉ። ያንን ነገር ደግሞ እንግዲህ በግልጽ ለመናገር ወይም ደግሞ ለማስረዳት አልፈለገም። ምክንያቱ ደግሞ እንግዲህ የያዘው ነገር እንዳለ በደንብ በግልጽ እንግዲህ ያው ሲያሳየን ነበር ማለት ነው። በጣም ብዙ ነገሮች ሊከሰቱ ይችላሉ። በተለይ እንግዲህ ያው እንደምታውቁት በሄርሜላ በኩል የሚመጣ ነገር እጅግ በጣም ከባድ ነው። ሄርሜላን ትቶ በራሱ መንገድ ቢጓዝ በጣም ምርጥ ነው ብለን እናስባለን። ሄርሜላም እንግዲህ በትላንትናው ዕለት በተለይ ከአብርሃም ጋራ ብዙ ነገሮችን ስትነጋገር ነበረ። ምክንያቱ ደግሞ እንግዲህ ከዚህ በፊት ያው ከዳኒ ጋራ ስለጠረጠራት ወይም ደግሞ ከዳኒ ጋራ ግንኙነት አለሽ ምናምን ብሎ ሲጠይቃትም ሲያፋጥጣትም ስለነበረ አሁን ላይ በጣም ደንግጣ እንግዲህ አብርሃምን በቻለችው መጠን እያባበለችው ወደ ራሷ ህይወትም እየመለሰችው ትገኛለች። አብርሃምም እንግዲህ ያው እንደ ጅል አብሮ ያው ዝም ብሎ እየተከተላት እሺ እያላት ሁሉም ነገሮችን በዚህ መንገድ እናስኬድ ሲባል እሺ እያለ እየተከተላት ይገኛል። ይህንን ነገር አስተውሎ እንኳን ቆም ብሎ እንኳን እያሰበ አይደለም። በዚህ ሁኔታ እስከመቼ እንደሚቀጥል እንግዲህ አናውቅም። ነገር ግን አሁን ካሁን በኋላ የሚፈጠሩት ነገሮች በተለይ በዳኒ በኩል የሚመጣ ነገሮች እጅግ በጣም ከባድ ስለሆነ ከወዲሁ ሩታ እንድትጠነቀቅ እናሳስባታለን። አዳዲስ ነገሮች ይኖራሉ፣ ተከታትዬ ለእናንተ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ። ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።